የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ እሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። ዝም ብላችሁ አመስግኑ እስኪ። የተሻገረ ሰው እንኳን ደህና መጣችሁ። በጣም ደስ ብሎኛል በመምጣታችሁ። እግዚአብሔር ስለ እናንተ የተመሰገነ ይሁን። ስለ አንቺ ማያቅ ሰው የለም። አብዛኛው ሰው ስለ አንቺ ያውቃል። ከተረሳሽ ደግሞ የምትረሺው ተለውጠሽ ነው። እንደ ዮሴፍ ወንድሞቹ ወደ ዮሴፍ በመጡ ጊዜ ረሱት ይላል። ዮሴፍ መሆኑን አላወቁትም። የረሱበት ምክንያት የድሮ ዮሴፍ አልነበረም። የተጎሳቆለ የ17 ዓመት ወጣት የነበረ ዮሴፍ አልነበረም። አንዳንድ ሰው አንሶ ደክሞ አርጅቶ ይረሳል። አንዳንድ ሰው ተለውጦ አድጎ በልጽጎ በአካልም በመንፈስም ከፍ ብሎ ይረሳል። ብዙዎች ከረሱ ሊረሱሽ የሚችሉት የድሮ መድኃኒት አይደለችም፣ በፍጹም እሷ ልትሆን አትችልም ብሎ ሊከራከሩ የሚችሉ ሰዎች አይጠፉም ብዬ አምናለሁኝ። ስለ መድኃኒት ያለውን ታሪክ ወይም መድኃኒትን በተመለከተ ከተፈወሰችበት ጊዜ ጀምሮ በመሃል የመሰከረችበት ምስክርነት አለ። በዚህ ዓመት ደግሞ ለ2018 ዓመተ ምህረት በተደረገው ምስክርነት ለአዲሱ ዓመት በሰጠችው ኢንተርቪው ላይ ከልጆቿ ጋር በጣም የሚገርም ምስክርነት ሰጥታለች። አስገራሚ ታሪክ ያላት ሰው ናት። ከመቃብር ውስጥ ከወጣው ከአልዓዛር ያልተናነሰ ታሪክ ያላት ሴት ናት እና ታሪኳን እግዚአብሔር ለውጦ ዛሬ ላይ ሌላ ሰው ሆና አስደናቂ በሆነ ከፍታ ላይ ነው የምትገኘውና ስለ እሷ ጥንካሬና ጉብዝና በጥቂቱ ለማውራትና ዛሬ ደግሞ ለእሷ የሚሰጥ ስጦታ አለና ያንን ስጦታ ለመስጠት ነው እዚህ ላይ የተገኘሁት። የዛሬ 10 ዓመት ነው እኔ ጋር አዋሳ ከተማ ወልደ አማኑኤል ዱባሌ አካባቢ በማገለግልበት ጊዜ ነው የመጣችው። ከልጆቿ ጋር ነው የመጣችው። በሽተኛ ነበረች። ከፍተኛ ጭንቀትና ስትሬስ ውስጥ ነበረች። መድኃኒትና 2 ብር ይዛ ነው የመጣችው። ጠጥታ ለመሞት ወስና ነው ጉባኤ ውስጥ የተገኘችው። እግዚአብሔር ግን በመሃል ጣልቃ ገብቶ አጋንንት ጮሆ ከወጣ በኋላ ከዛ በሽታ ነፃ ወጥታ የያዘችውን መድኃኒት ጥላ ዛሬ ለሌሎች ደግሞ መድኃኒት ሆና እንደ ስሟ አነጋጋሪ ነገር እየሰራች ነው። ለሌሎች ቤት እየሰራች አረጋውያንን እያለበሰች እያበላች በብዙ እየጠቀመች ያለች በክራይ ቤት ውስጥ ሆና ከ10 ለሚበልጡ ሰዎች ቤት ሰርታ የሰጠች ለራሷ እየተራበች ሌሎችን ያጠገበች ለራሷ እያለቀሰች ለብዙ ሰዎች የሳቅ ምክንያት የሆነች እግዚአብሔር ምስኪኖችን ከትቢያ አንስቶ ከኃያላን ጋር የሚያስቀምጥ ኃያል አምላክ ነው። እግዚአብሔር ጤናዋን መልሶ በዚህ ልክ በማየት በጣም ደስ ስላለኝ እየሰራሽ ያለሽው ስራ እጅግ በጣም የሚበረታታ ወደፊት እንድትቀጥይ የሚደረግ ድጋፍ የሚፈልግ ስለሆነ ለሰዎች ቤት ለመስራትም አልባሳት፣ የተለያዩ ነገሮችን ይዘሽ በምትንቀሳቀሽበት ጊዜ ዝናብ፣ ፀሐይ አለ። አንዳንድ ስፍራ ስትንቀሳቀሺ መኪና ስለሚያስፈልግሽ የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ እሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። ሊብሬውም እዚህ ውስጥ ነው ያለው። ሁሉ ነገሩ እዚህ ውስጥ ነው ያለው። የተባረከ ይሁን። መልካም ዓመት እንዲሆንላችሁ እመኛለሁኝ። ቀጣይ ደግሞ የጭነት መኪና ምናምን፣ ይሄ የቤት መኪና ነው። የጭነት መኪና ለሰዎች እህል ጭነሽ ብርድ ልብስ ጭነሽ ይዘሽ እንድትንቀሳቀሽ የጭነት መኪናዎች ያስፈልጋሉ። ሌሎች ይህንን ገዝቶ ደግሞ እንዲሰጡ እኔ አበረታታችኋለሁኝ። ከጎኗ ቁሙ፣ እርዷት። በጣም መድኃኒት ድንቅ ሰው ናት። ከሙሉ ዶክመንት ጋር ቁልፉን ሰጥቻለሁ። ታጠቅም አለ፣ ፓስተርም አለ።
በዛው ሄዳችሁ መኪናዋን ይዛችሁ በሰላም ሂዱ። በጣም የሚገርመው በዛ ሰዓት ስመጣ የኤችአይቪ መድኃኒቶችንና 2 ብር ነው 20 ብር ነበር የሰጠኝ። 10 ብር ከሻሸመኔ ሐዋሳ፣ 3 ብር ከመናኸሪያ ወልደ አማኑኤል፣ 7 ብር ቀርቶኝ ነበረ። አምባሻና ሻይ 5 ብር፣ 2 ብር ቀርታኝ ከመርሱ ጋር ነበረ ይዤ እዛ ቸርች ላይ የተገኘሁት። ያ ቀን ለኔ የመጨረሻ ቀን ነው። ለምን ሐኪሜ 1 ወር ጊዜ ነው ያለሽ፣ ማጸንሽ በስብሷል፣ CD4ሽ ወርዷል፣ ወደ ካንሰር ተቀይሯል፣ የምትኖሪው 1 ወር ስለተባልኩኝ 1 ወሯን ከልጆችሽ ጋር አሳልፊ ነበር ያለኝ ሐኪም። ዛሬ ሐኪም 1 ወሩን ከልጆችሽ ጋር አሳልፊ፣ ለምን ማጸንሽ በስብሷል፣ ቢወጣም አትድኝም፣ ባይወጣም አትድኝም ነው ያለኝና የዛሬ 10 ዓመት ወደ ወልደ አማኑኤል ዱባሌ ስትመጪ ነው? ወልደ አማኑኤል ዱባሌ የመጣው ሰዓት ማለት ነው። እና መድኃኒቶቹን በምጠቀም ሰዓት በጣም ራብ አለ፣ ችግር አለ። ውጭ ነው ማድረው፣ አባታቸው አባሮኛል። ያው እነሱም በስቃይ ነበረ የሚኖረው፣ እሱ ብቻ ነበረ ዋጋ እየከፈለ የነበረውና በቃ ከልጆችሽ ጋር አሳልፊ ብሎ ሐኪም ሲለኝ በትንሹ ልጅ አማካኝነት በራእይ አንተ ጋር አይቶ እዛ ብትሄጂ ትድኛለሽ፣ ትፈወሻለሽ አለኝ። ነብዩ ማለት የነብዩ መሐመድ ሞሊድ ቀን የወለድኩት ነብዩ ተብሎ የወጣለት ስም። ሙስሊም ነበራችሁ? ሙስሊም ነው። የኔ ስም ፈቲያ፣ የሱ ስም መዋባ። ሁለተኛው ልጄ እስማኤል፣ የመጨረሻው ልጄ የነብዩ መሐመድ ሞሊድ ቀን የዕለት 2 ተወለደ። ነብዩ ይባል ተባለ። ነብዩ ነው የሚባለው። እሱ ነው ያየውና መጣውኝ እዛ ቦታ ላይ ለመሞት ነው የመጣሁት። እኔ ድናለሁ ብዬ አስቤ አላቅም። ለምን ስጋዬ ያልቋል፣ ጥርሴ ያልቋል፣ ጤና የለኝም፣ ታመማለሁ፣ ሰው ርቆኛል እና በቃ ለመሞት መጣውኝ። ግን የሞቴ ታሪክ ተቀየረ። መድኃኒት ጠጥተሽ ለመሞት ነበር አይደል? ይዘሽ ነው የገባሽው? ይዤ ነው የገባሁት። ይዤ የገባው መድኃኒት የያዘ ሰው ያለው መድኃኒት የሚጠጣ መድኃኒት የተባለ በሚጠራ ሰዓት ተኝቼ ነበረ። ሰዎች ሲቀሰቅሱ ሰዎችን ሁሉ እሰድብ ነበረ። መጨረሻ ላይ ግን ራሴን መድረክ ላይ ነው ያገኘሁት እስከነ መርዙ እስከነ መድኃኒቴ እና ከዚህ በኋላ ካንሰርም የለም፣ ኤችአይቪም የለም፣ ማጸኒጥም የለም፣ ነፃ ወጥተሻል። ከዚህ በኋላ ትለመልሚያለሽ፣ ትሰፊያለሽ፣ አንቺ ለብዙዎች የመብቴ ሰው ትሆኛለሽ አልከኝ። የዛኑ ቀን ሄድኩ ልጆቼን ይዤ ወደ ሐኪም ቤቱ 7 ሐኪም ቤት ነው የተመረመርኩት። የአንዱን ወረቀት ነው ይዤ የመጣሁትና 7ቱም ጋር ተመረመርኩ። ስቲል እስከዛሬ ኤችአይቪ የለም፣ ኢጢ የለም። እኔ ራስ ምታት ኪኒኒ ውጭ አላቅም። ዋው! የራስ ምታት ኪኒኒ 10 ዓመቴ ነው እና እግዚአብሔር ይመስገን። ለኖርማል ሰው ታሪክሽ በጣም ሄቢ ስለሆነ ላይገባቸው ይችላል። 1 ወር እድሜ ብቻ ነው ያለሽ፣ ይህንን 1 ወር ከልጆችሽ ጋር አሳልፊ የተባለች ሴት 10 ዓመት ጨርሳ አሁን ደግሞ ለሌሎች ቤት እየሰራች እየሰጠች ነው። ራሷ ያቺ ሴት 11ኛ ቤት አሁን መስከረም 10 ላይ ነው ያስረከብኩት ለሌሎች እየሰጠች። በጣም የሚገርም ነው። 155 ህጻናቶች በሐዋሳ ማበላቸው፣ ማለብሳቸው፣ ማጥቧቸው አሉ። እግዚአብሔር ይባርክሽ። ልጆችሽ ይለምልሙ፣ ክፉ አይንካቸው። የምትሄጅበት መንገድ እንደ ጠዋት ብርሃን ይብራ፣ እየጨመረ ይሂድ። አሜን። አትገኙ፣ ከክብር ወደ ክብር ተለወጡ። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። መኪናዋን አስረክቡ። መልካም ጊዜ። አማንዳ ቦሴ ፓራሞሪ ዝም ብላችሁ አመስግኑ እስኪ የተሻገረ ሰው ያለ የእግዚአብሔር ክብር ይታየኛል። ሃሌሉያ
ሃሌሉያ